ኩበት ለቀማ ሩታ አያገባሽም አላቅም መስሜ ጥጥ ነው በማለት አሁንም በጥፊ ደግማታለች። ይደገም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የግሬሲ ቤተሰቦች እንደምን አላችሁልኝ? በያላችሁበት ያለ ሰላምታ ይላችሁ። ክርስቲያናት ወንድሞቼ ሰላም ብያለሁ። ዛሬም ካልደፈረሰ አይጠራም። ዛሬም በድጋሚ ፖሊስ ጣቢያ ውላለች መቅዲ። አሁንም እውነት ለመናገር አብርሃም ደፍሮኛል ብላ ስትል የሰማት ወይም ደግሞ ጤና ጣቢያ የሄደችበትን አቤላ ይዞ እውነተኛውን መረጃውን ይዞ ሲመጣ አቤላ ደግሞ አሁንም ተደብድቧል። መቅዲም በሩታ እጅ አሁንም ዙራ ጸጉሯን በጥፊ ተደብድባለች ማለት ነው። ልክስክስ ማትረባ ከባሌ ዘንድ ወደዛ መዞር አለብሽ፣ የኔ ባል ምንም አይሰራም ምንም አያደርግም አምነዋለሁ ስትል ዛሬ እንግዲህ ሩታዬ የኛ ጀግና የኛ አንበሳ ከባሏ ጎን በመቆሟ ግን ደስ ብላናለች። እንግዲህ ውዶቼ ከብት ባልዋለበት ኩበት ለቀማ ይባላል። እንግዲህ እቺ ልጅ ተልካ የመጣች አሁንም እየተናገረች ነው። የሩታን ወንድም አንተነህ ከቡታጅራ ያመጣኸኝ አስደበደብከኝ እያለች እያለቀሰች እንዴት ብላ ደበደበችሽ በምንስ ጠራች ሲል አሁንም ፖሊስ ጣቢያ የሄድሁበት በአብርሃም ብቻ ውጤት አይደለም በራሴ ብቻ መሄድ አለ ብሄድ ምን ችግር አለ ብሄድ ስትል አቤላ እውነተኛውን ትክክለኛውን እኔ የአለችሽን ጓደኛሽን አመጣልሻለሁ በምን ተጠርተሽ እንደመጣሽ የማን ጓደኛ እንደሆንሽ ቡታጅራ የት አካባቢ እንደሆንሽ የማን ጓደኛ አብርሃም ጋር ግንኙነት እንደሌለሽ ግልጥ አድርጌ እውነታውን እናገራለሁ ብሎ እንግዲህ አቤላ ዛሬም ተመቷል ማለት ነው። አንቀውታል። ሁለት እውነት ለመናገር ይደብራል። ሰው ከቤቱ ሲሄድ ውሻ ነው ናውጣ እየተባለ የሚደበደብ ወይም ደግሞ አንገቱን የሚታነቅ ውሻ ነው እንጂ ሰው ሲታነቅ ሲደባደብ አይቻላቅም። የሩታ ወንድም ተብዬዎች ግን እነዚህ ጋጠ ወጦች አሁንም የአብርሃምን ወንድም አቤላ የቀኝ እጁን እውነታውን ለማውጣት እውነታውን ለመናገር እየታገለ ያለውን አሁንም እየደበደቡት ይገኛሉ። መቅዲ እውነት ለመናገር አሁንም ተመታለች። ዙራ በጥፊ ስትመታ ጸጉሯን ይሄን የተፈተለ ጠጉርና የተቀጠለ ጠጉር እኔ እውነቴን ነው የምላችሁ ወልቆ ቁጭ አለ ብዬ ነበረ። ግን ይደብራል። ለመሰላችሁ ከተጀመረ አንስቶ እስከ ዛሬ ሩታ አላመነችም ነበር። አሁን ግን ከባሏ ወገን ሆና ውሸት አብርሃም አያደርገውም የኔ ባል ይሄን ስራ አይሰራውም በማለት እየተሟገተችለት ስለተገኘች ሩታዬ ሳናመሰግንሽ አናልፍም ማለት ነው። እንግዲህ የሚገርማችሁ ነገር ማለት ነው በብር ተገዝታ የሰውን ህይወት ለመበጥበጥ የአብርሃምን ስም ለማጥፋት የመጣች መቅዲ አሁን እንግዲህ ውጤት ውስጥ ይመጣ እየተጠበቀ ቢሆንም እስኪ ጤና ጣቢያ ምን አሰዳት? ለፖሊስ ማመልከት ምን አስፈለገ? ምንም እኮ ከሱ ጥቅም የምታገኝ ቢሆን ጥሩ ነበር። ግን ከሩታ ወንድም ጥቅም ምንም አታገኝም። እባክህ ልቀቀኝ ወደ ቡታጅራ ልሄድ ስትለው አብርሃም ሂጂ አይኔ እንዳይሽ ብሏታል ነበር ትናንት። ግን የሩታ ወንድም ተብዬ ሊሰዳትም አልቻለ። ሆኖም ግን የሩታ ዘመድ ዩቱብ የተከፈተለት አብች አሁንም ደግሞ ለዚሁ ለወገኑ እየወገነ ይገኛል። አቤላን ለምን መቱት? ለምን ሳነቁት? ከቤታችንስ ለምን መጣ? አንተ ወጨበሬ ብቻ ነው መፍጠር የምትፈልግ። እውነት ለመናገር በጣም ያስጠላል። ሲቀጥል ደግሞ አሁን ዛሬ ግን ከወንድሞቿ ጋር ነው የተጣላች ሩታ ማለት ነው። ከወንድሞቿ ጋር ስትጣላ እንግዲህ ወንድሞቼ ናቸው ብላለች። እኛ ግን አላመነም። በነገራችን ላይ ያው ወንድሜ ስላለች ድራማ ስለሆነ ወንድሞቿ ብለን እኛ የምናወራ ነው እንጂ እውነት ለመናገር ነጭነጩን ስናወራ ወንድሞቿ እንዳልሆኑ አሁንም ደግሞ እውነት ለመናገር ልጅ እንደሌለው አብርሃም ልጅቱ ባካችሁ ልቀቁ ሊሄድ እያለች እንኳን የሩታ ወንድም ተብዬው ሊለቃት አልቻለም። ለግድ ዲኤን ውስጥ የሚመጣ እስቲዋረድ ድረስ መጠበቅ አለበትና አይደብርም? ደግሞ እኮ የሚገርማችሁ ነገር ያሬት በቃ ዝም ብሎ የሆነ ምጭጭ ያለ ነገር በጨለማው የሚሄድ ሰው የለም፣ እንደዛ ማለት ነው። እንግዲህ አቤላን ለመማታት ሞባይሉን ለሩታ ሰጣት።
አቤላን በቦክስ ሊያጠጣው ሲል አቤላ ግን እጁንም አልሰነዘረ። እኔ ካንተ ጋር ልጣላና ካንተ ጋር ወጨበሬ ላነሳ አልመጣሁም፣ ስራም የለኝም ካንተ ጋር ምጣላበት፣ ስለዚህ ከሩታ ጠርታኛለች አንተን አላወራህም ሲለው እንኳን እህቴን አታወራም እኔን ነው የምታወራኝ። ምኑን ሊያወራው ነው እንዲህ? ቆይ አሁን ለጠራችሁ ሰው ነው መልስ የምትሰጡት ወይስ ላልጠራችሁ ሰው ነው መልስ ልትሰጡት? እና ምን እያስተማረ እንደሆነ ራሳችን አናቅም ማለት ነው። እንግዲህ ውዶች እስኪ ወደ አብርሃም የምትሆኑ ሸር ላይክ እያረጋችሁ ቤተሰብ ይሁኑ። እውነት ለመናገር ሩታ እና አቤላ አሁን ወደ አብርሃም ቁመው በስተመጨረሻ ሩታ ልታስተካክለውና ነጽነቱን የአብርሃምን ከአገር አይወጣም የኔ ባል አይከሰስም እፈልገዋለሁ ባሌ የኔ እንጂ ያንቺ አይደለም የ80 ባሌ ነው ብላ በጥፊ ስደረገማት ሁለት የደረገመቻት እኔ ሶስተኛ አቃጠልኳት። አያችሁ አይደለም? እንደዚህ ነው እንግዲህ በውሸት የሚመጣ ጥፊ ቀምሶ ከሩታ ይሄዳል ማለት ነው። ጨውና በርበሬ ያረገችው እንዴ! ወይኔ ጉዴ! እና እንግዲህ ውዶች ዛሬም ተዋርደዋል። ዛሬም መቅዲ እያለቀሰች ትገኛለች። ከሩታ ሁሌም ከሩታ ቤት የሄደ በአብርሽ የመጣ ጥፊ ቴር ሁለቴ ሶስቴ ተመቶ ወደ ቡታጅራ ይመለሳል ማለት ነው። እና ከብት በሌለበት ኩበት ለቀማ የተባላችሁ እንደዚህ ነው። አብርሃም በሌለበት የኛ ጀግና አንበሳ በሌለበት ስሙ እየጠፋ ነው። ድራማው ሊያልቅ ሲል ዲኤኑ ሊመጣ ሲል በበለጠ ደግሞ እንደምትዋረድ እንዲሁም መቅዲና የሩታ ወንድም ተብዬው እንደሚዋረድ ሙሉ በሙሉ እናረጋግጥላችኋለን። ሩታ ወደ አብርሃም ተመልሳለች፣ አምናዋለች፣ ወደ ቤቷ ገብታለች እላችኋለሁ። እውነት ለመናገር በጣም ደስ ያለኝ ምንድነው ሩታ ከባሏ ጋር ጎን በመሆኗና ባሏን በማመኗ በጣም ተደስቻለሁ። ሩታ ያስተማረችው እውነትና አስተማሪ ቪዲዮ ነው። ሀባይቢ ምንም ቢመጣ ምንም ችግር ሲመጣበት ከባሏ ጎን አያችሁ። ባለፈው ሲታመም ከባሏ ጎን ቆማ እኔ ያለሁ እያለች ዛሬ ምን ያለው ብላለች። እንግዲህ ውዶቼ ሸር ላይክ አድርጉ፣ አስተማሪ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።